በኢትዮጵያ ስለ ፓርኪንሰንስ ህመም በማህበረሰቡ ዘንድ ያለው ግንዛቤ ዝቅተኛ መሆኑን እንዲሁም የመድኃኒትና የጤና ባለሙያዎች እጥረት ታማሚዎችን ለተጨማሪ ጫና እየዳረጋቸው ነው ተብሏል። ይህ የተነገረው በፈረንጆቹ ሚያዝያ 11 በዓለም አቀፍ ደረጃ የሚታሰበው የፓርኪንሰንስ ቀን ባሳለፍነው ቅዳሜ የፓርኪንሰንስ ህመምተኞችን ለመደገፍ የተቋቋመው ፓርኪንሰንስ ኢትዮጵያ የተሰኘ ግብረሰናይ ተቋም በአገር አቀፍ ደረጃ የፓርኪንሰንስ ቀንን ሲያከብር ነው። የፓርኪንሰንስ ህመም በሰውነታችን በሚመነጨው ዶፓሚን የተሰኘው ንጥረ ነገር እጥረት የሚከሰት ህመም ሲሆን ሚዛንን የሚያስት የሰውነት አካል ከቁጥጥር ውጪ እንዲንቀሳቀስ ወይም እንዲንቀጠቀጥ የሚያደርግ ህመም መሆኑ ተነግሯል። በኢትዮጵያ የሚገኙ የፓርኪንሰንስ ታማሚ ዜጎችም ከህመሙ ባለፈ በማህበረሰቡ ዘንድ ስለ ህመሙ ያለው የግንዛቤ እጥረትን ጨምሮ የተለያዩ ተግዳሮቶች እንደሚገጥማቸው ነው በመርሃ ግብሩ ላይ ሲነገር የሰማ ነው። የሐኪም እጥረት ነው። ፓርኪንሰን ህመም በዋናነት በኒውሮሎጂስቶች መታየት ያለበት ነው። ሆኖም ግን በሀገራችን ከቁጥሩ አንፃር ስናየው አንድ ኒውሮሎጂስት ለ1.5 ሚሊዮን ህዝብ ነው ያለው ሬሾ። አብዛኛው ኒውሮሎጂስት ደግሞ በዋና ከተማችን ነው የሚገኘውና ብዙውን ህክምና ታካሚዎቻችን በሚገባው መልኩ ያገኙ አይደለም ብለን እናምናለን። ከዛ በተጨማሪ የመድኃኒቶቹም እንዲሁም የሰርቪሱ ውድነት በጣም ትልቅ ችግር ነው። መድኃኒት ማግኘት እውነት ለመናገር ለፓርኪንሰን የምንሰጠው ሌቮዶፓ የምንለው መድኃኒት ምትክ የሌለው መድኃኒት ነው። በተለይ በሀገራችን በውጭ ዓለም በርካታ አማራጮች ቢኖሩም ኑሮውም እንኳን ሌቮዶፓ ምትክ የሌለው አይነት መድኃኒት ነውና ሌቮዶፓ ማግኘት ትልቅ ፈተና ነው። በመድረኩ የተገኙ የጤና ሚኒስቴር ተወካይ በበኩላቸው ባለፉት 9 ወራት 4000 ገደማ የፓርኪንሰንስ ህመምተኞች ህክምና ማግኘታቸውን ገልጸው በመላ ሀገሪቱ የህክምና አገልግሎቱን ተደራሽነት ለማሳደግ ለባለድርሻ አካላት ጥሪ አቅርበዋል። ወደ 4000 ገደማ የሚሆኑ በ9 ወር ውስጥ በሆስፒታሎች ከታከሙት ውስጥ ወደ 42% በአዲስ አበባ፣ 23% በኦሮሚያ እንዲሁም 19% የሚያህሉት በአማራ ክልል ሲገኙ በሌሎች ክልሎች አፋር፣ ጋምቤላ፣ ጉሙዝ ላይ እንደዚህ ተጠናከሩ ቁጥሮች የሉምና ተደራሽነቱን በዛ ልክ አናሳ ስለሆነ በቀጣይ በዘርፉ የሚሰሩ አካላት ከነዚህ ክልሎችም ውጪ ያሉትን በተለይም ከዋናው ከተማ ውጪ ያሉትንም ቦታዎች ታሳቢ እንዲያደርጉ ለጤና ሚኒስቴር መልእክት ማስተላለፍ እንፈልጋለን። መከላከያ መንገዱም ሆነ በዘላቂነት መፈወሻ መድኃኒቱ እስካሁን ባልተገኘለት የፓርኪንሰንስ ህመም በዓለም አቀፍ ደረጃ ወደ 10 ሚሊዮን ሰዎች የተጠቁ ሲሆን በኢትዮጵያ ደግሞ ከ20 ሺህ በላይ ዜጎች መጠቃታቸውን የጤና ሚኒስቴር ገልጿል። በኢትዮጵያ ማክሮ ኢኮኖሚ ማሻሻያ መርሃ ግብር የተረጋጋ ሆኖ የቁጠባና ኢንቨስትመንት እድገት ማሳየት መቻሉ ተገልጿል። ይህ የተገለጸው ጠቅላይ ሚኒስትር አብይ አህመድ የ9 ወራት የአፈጻጸም ግምገማ ባካሄዱበት መድረክ ላይ ሲሆን በዚሁ ጊዜ የውጭ ዕዳ ከሀገራዊ ጥቅል ምርት መጠን ወይም ጂዲፒ ያለው ምጣኔ 13.7% በመሆን ትርጉም ባለው መልኩ መቀነሱ ነው የተነገረው። አዲስ የውጭ ምንዛሬ ስርዓት መዘርጋቱን ተከትሎ ከውጭ የሚላክ የውጭ ምንዛሬ እንዲጨምር በማድረግ የሀገሪቱን የውጭ ምንዛሬ ክምችት ከፍ ማድረግ መቻሉን ነው የተመላከተው። ከግብርና ማዕድን ኢንዱስትሪና ኤሌክትሪክ ኃይል የተገኙ የውጭ ንግድ ገቢዎችም እድገት ማሳየታቸው የተጠቆመ ሲሆን ቡና፣ ወርቅ፣ ጥራጥሬ፣ የዘይት ምንጭ ፍሬዎች፣ አበባና የኤሌክትሪክ ኃይል ቀዳሚ የውጭ ንግድ ምርቶች መሆናቸውን የተጠቆመው። የኢትዮጵያ ህዳሴ ግድብ ግንባታ አፈጻጸም 98.66% መድረሱ ሲገለጽ 6 ዩኒቶች ወደ ስራ መግባታቸው በግምገማው ወቅት መጠቀሱ ከጠቅላይ ሚኒስትር ጽህፈት ቤት ያገኘነው መረጃ ይጠቁማል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ9 ወራት ውስጥ 160.9 ቢሊዮን ብር መሰብሰብ መቻሉን አሳውቋል። በ9 ወራት ውስጥ 163.6 ቢሊዮን ብር ለመሰብሰብ አቅዶ እንደነበር የገለጸው ቢሮው የእቅዱን 98.3% ማሳካት መቻሉን ተናግሯል። ቢሮው በ2017 በጀት ዓመት 230.4 ቢሊዮን ብር ለመሰብሰብ ያቀደ ሲሆን ዓመታዊ የገቢ እቅዱን ሙሉ ለሙሉ ለማሳካት በርካታ ተግባራትን በማከናወን ላይ እንደሚገኝ ነው ያመላክተው። ከተማዋ ከምታመነጨው ሀብት በቂ ገቢ ለመሰብሰብ በተለይ አገልግሎቶችን እንዲሁም ብልሹ አሰራሮችንና የሌብነት ድርጊቶችን መቅረፍ የሚያስችሉ ቴክኖሎጂዎችን በማልማት ወደ ተግባር በማስገባት ውጤታማ ስራ መሰራቱን ገልጿል። ብልሹ አሰራሮችንም ከመከላከል አኳያ ባለፉት 9 ወራት 12 አመራሮችና 121 ፈጻሚዎች በአጠቃላይ 133 የተቋሙ ሰራተኞች በስነ ምግባርና በብልሹ አሰራር ተጠያቂ ማድረጉን የአዲስ አበባ ገቢዎች ቢሮ ለመገናኛ ብዙሃን በሰጠው መግለጫ አሳውቋል። ዘገባው የፍስሐ ደሳለኝ ነው። ወደ ሌላኛው ዜናችን ስናልፍ ደግሞ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለመላክ ምንም አይነት ውክልና የሰጠው አካል የለም ብሏል። ካናዳን ጨምሮ በተለያዩ የአውሮፓ ሀገራት ለስራ ዜጎችን እንልካለን፣ ለዚህም ደግሞ ከሚመለከታቸው አካላት ፍቃድ አግኝተናል የሚሉ ህገወጥ ማስታወቂያዎች ማህበራዊ ትስስር ገጾች ላይ በመዘዋወር ላይ መሆናቸውን ነው ያመላከተው። በዚህም ህብረተሰቡ ላላስፈላጊ ወጪና እንግልት እየተዳረገ ነው ያለው የስራና ክህሎት ሚኒስቴር በመሆኑም መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ
በትኩረት እየሰራ እንደሚገኝ አሳውቋል። ሚኒስቴር መስሪያ ቤቱ የሁለትዮሽ ስምምነት በተፈረመባቸው መዳረሻ ሀገራት ዜጎች የስራ ዕድል ማግኘት ከፈለጉ ወደ ተቋሙ ይፋዊ ድረገጽ በመግባት የኢትዮጵያ የስራ ገበያ መረጃ ስርዓት ላይ በመመዝገብ ደህንነቱ የተረጋገጠ የውጭ ሀገር ስራ ስምሪት ተጠቃሚ መሆን እንደሚችሉ አመላክቷል። ዜጎች ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ ሲል ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ማሳሰቢያ ሰጥቷል። ተመልካቾች የምትከታተሉት የአዲስ ነገር የጧት የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ የተጻፈው ሰላም በብዝሃ ሃይማኖት ማህበረሰብ የተሰኘው መጽሐፍ ተመርቋል። መጽሐፉ ሊቀ ትጉሃን ቀሲስ ታጋይ ታደለ በረጅም የትምህርት የአገልግሎትና የመሪነት ኃላፊነት ያካበቱበትን እውቀትና ልምድ በሰላም ግንባታ ዙሪያ ለሚደረግ ስልጠና፣ ጥናትና ምርምር እንዲሁም በሰላም ግንባታ ላይ ለሚሰሩ ተቋማትና ግለሰቦች ከፍተኛ ጥቅም ሊሰጥ የሚችል ነው ተብሏል። መጽሐፉ 13 ምዕራፎችን የያዘና ሃይማኖታዊ የግጭት አፈታት ላይ ትኩረት ማድረጉ የተገለጸ ሲሆን ግጭትን በሃይማኖታዊ ስርዓት መፍታት እንዲቻል የሚያግዝ ሆኖ በአማርኛና በኦሮምኛ ቋንቋ ነው ለንባብ የበቃው። በቀጣይም ወደ ልዩ ልዩ ቋንቋዎች ተተርጉሞ እንደሚዘጋጅ በምረቃ መርሃ ግብሩ ላይ የተገለጸ ሲሆን መጽሐፉ ለሀገራዊ ምክክሩ ግብአት ሆኖ እንደሚያገለግልም ነው የተጠቆመው። ዘገባው የዳግማዊት ደረጀ ነው።